ካሚኮ የኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያ የሀገራችንን አንበሳ ባንክ መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? መነሻ ብድር ወስጄ መስራት የምፈልገው የህልሜን ስራ መጀመር፣ የትም ያልታዩ ገራሚ ስራዎችን መስራት፣ እስካሁን ያልተሞከሩ ለየት ያሉ ስራዎችን ማውጣት። ለዩና የትም ያልታየ ድንቅ ስራ ነው የምፈልገው። ይሄ ለኔ ቀላል ነው። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ነው። ከልብ እናመሰግናለን። ከ17 ዓመት በታች የአፍሪካ ዋንጫ ዛሬ ሲጀመር የኢትዮጵያ ብሔራዊ ቡድን ጨዋታውን ያደርጋል። 16ኛው ከ17 ዓመት በታች የአፍሪካ ዋንጫ ዛሬ በሞሮኮ አስተናጋጅነት ይጀምራል። 16 ብሔራዊ ቡድኖች ፉክክር በሚያደርጉበት መድረክ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድብ አንድ ተደልድሏል። ከ22 ዓመታት በኋላ ወደ መድረኩ የተመለሱ ቀይ ቀበሮቹ ከሰሜን አፍሪካ ሀገራት ሞሮኮ፣ ግብጽና ቱኒዚያ ጋርም ተመድበዋል። ዛሬ በመክፈቻው ከሚደረጉ 4 ጨዋታዎች መካከልም የኢትዮጵያ ከግብጽ የሚገናኙበት አንዱ ነው። ጨዋታው ከቀኑ 10 ሰዓት በሞሮኮ መሐመድ 6ኛ ስቴዲየም የሚካሄድ ሲሆን ቡድኑ ሙሉ ቢጫ መለያ የሚጠቀም ይሆናል። የካፍ ዕድሜ ምርመራ ሁኔታውን ሙሉ በሙሉ ስብስቡ ያለፈ ሲሆን ትናንትናም ከጨዋታው በፊት የመጨረሻ ልምምዱን ሰርቷል። በቤንጃሚን ዚመር አሰልጣኝነት የሚመራው ስብስብ የጉዳት ዜናም የለበትም። ከቡድኑ ወሳኝ ተጫዋቾች መካከል ዳዊት ካሳው፣ ቢኒያም አብርሃና አቤኔዘር አለማየሁ ለውድድሩ ሰፊ ዝግጅት በማድረጋቸው ውጤታማ እንደሚሆኑ ለፌዴሬሽኑ ይፋዊ ገጽ ሀሳባቸውን አጋርተዋል። የኢትዮጵያ ቡድን አራተኛ ተሳትፎ ሲሆን በ1997 አራተኛ ሆኖ የጨረሰበት የተሻለው ደረጃው ነው። ዘንድሮ ከተሳታፊ 16 ቡድኖች እስከ 10ኛ የሚጨርሱ በዓለም ከ17 ዓመት በታች የኳታር ውድድር የመሳተፍ እድልም ያገኛሉ። ዛሬ ከኢትዮጵያና ግብጽ ጨዋታ በተጨማሪ ሞሮኮ ከቱኒዚያ፣ አይቮሪ ኮስት ከካሜሮንና ኡጋንዳ ከዲሞክራቲክ ኮንጎ ይጫወታሉ። በባህር ዳር ከተማ በ2010 የተመሰረተው አቢሲኒያ እግር ኳስ ፕሮጀክት በሁለት የዕድሜ እርከኖች ከ60 በላይ ለሚሆኑ ታዳጊዎች ስልጠና እየሰጠ ይገኛል። ፕሮጀክቱ ከመሰረታዊ እግር ኳስ ስልጠና በተጨማሪ በስነ ምግባር የታነጹ ዜጎችን ለማፍራት እየሰራ እንደሚገኝም ገልጧል። ታሪካዊ ነው። በባህር ዳር ከተማ የእግር ኳስ ስልጠናን ለታዳጊዎች እየሰጠ ይገኛል። የአቢሲኒያ እግር ኳስ ፕሮጀክቱ ከ60 በላይ ታዳጊዎችን በሁለት ዕድሜ እርከኖች ማለትም ከ13 እና ከ17 ዓመት በታች ከፍሎ እያሰለጠነ ነው። አቢሲኒያ ፕሮጀክት በሁለት አሰልጣኞች የተቋቋመ ሲሆን ከ2010 ጀምሮ ላለፉት 8 ዓመታትም ታዳጊዎችን በማሰልጠን ላይ ቆይቷል። የአቢሲኒያ እግር ኳስ ፕሮጀክት ሰልጣኞች በቡድኑ ውስጥ እየተሰጣቸው የሚገኘው ስልጠና በእግር ኳስ ስኬታማ እንዲሆኑ ከማስቻል ባሻገር በስነ ምግባርም ታንጸው የተሻሉ ዜጎች እንዲሆኑ እያደረጋቸው እንደሆነም ተናግረዋል። ቲማችን እንደ ቤተሰብም እንደ እግር ኳስም ነው፣ ሁለቱን ያማከለ ነው የሚሆን። እስካሁን የሚሰጠን ስልጠና አሪፍ ነው። ከተመሰረተ 8 ዓመት ሞልቶታል። በ8 ዓመት ውስጥ እስካሁን እዚህ ደርሰናል። ለተለት የተሻሻለ እየመጣን ያለን ዲሲፕሊናችን እንዲስተካከል ተደርጓል። ከቤተሰብ ጋር ያለን ቁርኝነት እንዲጨምር አድርጎልናል። ሌላው ዋናው ነገር ከኳስ ጋር ያለን ክህሎትና ስኪላችን እንድናሳድግ ሁለቱ ኮቾቻችን ትልቁን ሚና ይጫወታሉ። የጀመርኩት 1-2 ወር አልፎኛል፣ ግን አሰጣጡ የትሬኒንግ አሰጣጥ አሪፍ ነው። ጥሩ የስነ ምግባር ምክር ይሰጠናል። ትሬኒንግ አሰጣጣችንም አሪፍ ነው። ህልሜ ያው እስከ መጨረሻው ማለትም ከኢትዮጵያ ፕሪሚየር ሊግም አልፎ ወደ ሌሎች ሀገርን ማስጠራት እፈልጋለሁ። የአቢሲኒያ እግር ኳስ ፕሮጀክትን እያሰለጠኑ የሚገኙት አሰልጣኝ ዳንኤል ገብረወልድና ሲሳይ ተሻገር ቡድኑን ለማሰልጠን በጋራ ሲሰሩ ያገናኛቸው የእግር ኳስ ፍቅር እንደሆነም ይናገራሉ። የኳስ ፍቅሩ ነው እዚህ እንድቆም ያደረገኝ። ልጆች አልባሌ ቦታ እንዳይውሉ ከዛ በዘለለ ደግሞ ጤናማ ትውልድ ማፍራት ነው። ሜዳ ላይ በምንሆንበት ነገር እንቅስቃሴዎች በማይበት ነገር እጅጉን በጣም ደስተኛ ነኝ። ሃፒ ነኝ። ምክንያቱም ካልባሌ ቦታ ላይ ከማይሆን ቦታ ላይ ርቀው ነው የታዳጊ ትውልድ ያለበት ቦታ ይታወቃል። ከዛ ርቀው እዚህ ሜዳ ላይ አልፈው ለእናት ለአባቶቻቸው የሚጠቅሙ ለሀገር የሚጠቅሙ ልጆች እዚህ ላይ በማግኘቴ እጅጉን ደስተኛ ነኝ።
ከተማው ባዘጋጀው ከ17 ዓመት በታች ውድድር እየተሳተፉ ይገኛሉ። በውድድሩ ራሳቸውን በማሳየት በከተማዋ በተለያዩ ክለቦች እንዲሁም በሀገር ደረጃ ደግሞ በተለያዩ አካዳሚዎች የመመረጥና የመግባት ህልም እንዳላቸውም ተናግረዋል። በክልሉ አሁን የተዘጋጀው አንደር 17 የተጫወተ እንገኛለን። አንድ ጨዋታ አድርገናል። በጎል ክፍያ በልጠን አንደኛ ላይ እንገኛለን። በእድሜያችን የሚወክለን ውድድር እንሳተፋለን። እስካሁን 3-4 ጊዜ ተሳትፈናል። አሁን መጀመሪያ ራሳችን እየሞከርን መሀል አሁን አለብን ውድድር የተዘጋጀ አንደር 17 ዛሬ ለዋንጫ ነው የምንሳተፈው። ራሳችን እያሳየን ነገ ከዚህኛው ከአንድ ደረጃ ወደ ሌላ ደረጃ እናርጋለን ማለት ነው። እስካሁን ፕሮጀክት ደረጃ 15ም እየተጫወትን ቆይተናል። አሁንም እየተወዳደርን ያለ ነው። በአንደኛነት ነው። ለጊዜው ጅማሬው አንድ ቢሆንም በአንደኝነት ነው ያለ ነው። ውድድር ተጀምሮ ነው ያለ። ደስ በሚል ሁኔታ አሁንም ውድድር ላይ ባደረግነው ጌሞችንም አሁን በፕሮጀክት ውድድር የመጀመሪያ ጨዋታችንን 7-1 በማሸነፍ አጠቃለናል። ደስ የሚለው ጨዋታ የመጀመሪያ ጨዋታችንን ይሄን ራሱ አንድ ማሳያ ይሆነናል። ፕሮጀክቱ በሁለቱ አሰልጣኞች ድጋፍና በተጫዋቾቹ አጠቃላይ ተነሳሽነት የሚያገኘው አጠቃላይ ድጋፍ ሲኖረው ከውጭ አካላት ግን አስፈላጊው የቁሳቁስ ድጋፍ ቢደረግለት ስኬታማ እንደሚሆኑ ተጫዋቾቹና አሰልጣኞቹ ተናግረዋል።